መላኩ ክፍል ውስጥ እንደገባ ለሰስ ባለ ውሃ ሻወር ወስዶ ቀለል ያለ ቁምጣና ቲሸርት በመልበስ አልጋው ላይ ጋደም ብሎ ማሰብ ጀመረ። አባቱ ሐሰን ከመሆኑ በቀር ሌላ ምንም መረጃ ሳይዝ ፍለጋ ወደማያውቀው ሀገር መሄዱ ወፈፌነት መስሎ ተሰማው። ማርቆስ ጋር ደውሎ አወሩና ለመተኛት ቢሞክርም እንቅልፍ ሊወስደው ስላልቻለ ተነስቶ መስኮቱ አካባቢ ቆሞ አላፊ አግዳሚው ማየት ጀመረ። ጥላው በረድ ሲል ጀንበር ከመጥለቋ በፊት አዋሽ አርባን ዞር ብለው ለማየት የተሻለ ምግብ ቤት ካለም እዚያው ራት ለመብላት ሄዱ። የበሉት ራት እንደ ነገሩ ነበር። በማግስቱ አርፍደው ቁርስ በልተው የመኪናውን ነዳጅ እስካፉ ሞልተው ወደ አሳይታ ጉዟቸውን ጀመሩ። ጥቂት ትንንሽ ከተሞችን እያለፉ ገዋኔ እስኪደርሱ ያየውን የከሰል ብዛት እንደ ድንጋይ ከሰል ከመሬት ይወጣ እንጂ ዛፍ ተቃጥሎ የከሰል አይመስልም። ወደ አፋር ከመሄዱ በፊት ሊያወራቸው የሞከራቸው ስለ አፋር ያውቃሉ የተባሉ ሰዎችን ሊያገኛቸው ስላልቻለ ጥቂት የራሱን ጥናት ለማድረግ ሞክሯል። ከገዋኔ ሊወጡ ሲሉ 2 ጀረኪና የያዘ አንድ መካከለኛ ዕድሜ ላይ ያለ አፋሪ ሊፍት እንዲሰጡት በመማፀን እጁን ማውለብለብ ጀመረ። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 36 አሁን ይቀርባል። ከገዋኔ ሊወጡ ሲሉ 2 ጀሪካን የያዘ አንድ መካከለኛ ዕድሜ ላይ ያለ አፋሪ ሊፍት እንዲሰጡት በመማፀን እጁን ሲያውለበልብ ይዘናው እንሂድ እንዴ አለ መላኩ። አረ ልጄ ይሄኔ እኮ በዛው አቅጣጫ ነው የሚመጣው። እነሱ መኪና ወደ ሄደበት ሁሉ መሄድ ነው የሚፈልጉት። ደግሞ ከፈለገ ስንት ሀገር ቂጥ ይዘው ሄደህ ውረድ ስትለው መልሰይ ብሎ ያፈጥብሃል። እምቢ ካልክ ደግሞ ችግር ነው። እንዲሁ በሰላም ብንሄድ ይሻላል። አላየሁም የትናንቱን ሰውዬ? የሚወርድበት ቦታም ሆነ የሚሄድበት ምክንያት አልነበረውም እኮ አሉ ፍጥነታቸውን ሳይቀንሱ። አንዳንድ ሰዎች እንደዛ ሊያደርጉ ይችላሉ። ሌሎቹ ግን እንደ ማንኛውም ሰው ያው ተቸግረው ነው ሊፍት የሚለምኑት። አንድ ከአፋሮች ጋር ብዙ የኖረ ወዳጅ እንደነገረኝ አፋሮች ወዳገኙበት አቅጣጫ ያለውን እድል ተጠቅመው የሚሄዱት ሽርሽሩን ወደው ሳይሆን በየትኛውም አቅጣጫ ቢሆን ሊጠይቋቸው የሚፈልጉ ዘመድ ወዳጆች ስላሏቸው፣ ግን በቦታ ርቀትና በተለያየ ምክንያት ይህን ለማድረግ አይችሉም። ስለዚህ ወደ ምስራቅም ሆነ ወደ ምዕራብ ቢሳፈሩ ይህንን ዓላማቸውን መፈጸም ይችላሉ። በባህላቸው በጣም የሚቀራረቡና ለማህበራዊ ሕይወትና ዝምድና ትልቅ ቦታ የሚሰጡ ህዝቦች ናቸው። ደግሞ ሰው ዝም ብሎ አፋሮችን ከመሬት ተነስተው እንደሚተናከሉ ስለሚያስብ ነው እንጂ ጥሩ ያደረገላቸውን የሚጎዱ አይመስለኝም። አሁን ያለፍነውን ሰውዬ እኔም እያጓራሁት ብሄድ ደስ ይለኝ ነበር አለ መላኩ ነገሩን ሙሉ በሙሉ እንዳልተስማማበት በሚገልጽ ድምፅ። ይገርማል ልጄ፣ እኛ እኮ በቃ ሲባል የምንሰማው ነው። እዚህ ብዙ የሰሩ ሰዎች የሚሉትን ነው እንጂ እኔ እንኳን ምንም አጋጥሞኝ አያውቅም። ለነገሩ እኔም አሳዝኖኝ ነበር። ይሄኔ ያን ያህል ሸክም ተሸክሞ እኮ የትየለሌ መንገድ ይሆናል የሚሄደው አሉ እሳቸውም ነገሩን አለሳልሰው። እያወሩ እያለ አንድ ሰው ትላልቅ ነጫጭ ነገሮች ይዞ እጁን እያነሳ አይተው ጠጋ ሲሉት የሰጎን እንቁላል ነበርና የሰጎን እንቁላል አይቶ የማያውቀው መላኩ ሊገዛው መኪናቸውን አቆሙ። ዋጋውን 25 ብር ብሎ ድርቅ ስላለ ድፍን 50 ብር ሰጥቶ ጉዟቸውን ቀጠሉ። ሰውየውም በደስታ ተምነሽንሾ ከአስፋልቱ ወጥቶ ጉዞውን ቀጠለ። ምንም አማርኛ ስለማይችል ምንም ማውራት አልቻሉም ነበር። የለበሰው ባህላዊ ልብስ
ጽድት ያለና ቁመናው የሚያምር ጠይም ሰው ነው። መፋቂያው ባፉ ሚዶውም ጸጉሩ ላይ እንደተሰካ ሲያዩ መላኩ አብሮት ፎቶ ለመነሳት አስቦ ነበር። ግን ቋንቋ ግድግዳ ሆኖባቸው ተላለፉ። ሚሌ እስኪደርሱ ጥቂት ሰዎች ሊፍት ቢጠይቋቸውም ያቶ ደምለውን ሐሳብ ላለመቃወም ብሎ ስለ አካባቢው ያለው ሙቀት ውሱን ስለሆነ ዝም ብለው ጉዟቸውን ቀጠሉ። ወደ ሚሌ ከተማ ሲታጠፉ ደሴ የሚለውን ምልክት ሲያይ እንዴ በደሴም ይመጣል እንዴ? ከዚህ ደሴ ምን ያህል ይርቅ ይሆን አቶ ደምለው? አለ መላኩ ያልጠበቀው ነገር ሆኖበት። አይ ትንሽ የጠጠር መንገድ አለው እንጂ በባቴ አድርጎ ደሴ የሚሄድ መንገድ አለ። 1-2 መጥቼበታለሁ። 180 አካባቢ ነው። ያምራል። ያው መንገዱ አስቸጋሪ ስለሆነ እንጂ በዚህ መኪና ግን ምንም ችግር ያለው አይመስለኝም አሉ አቶ ደምለው እንቁላሎቹ ላይ ጃኬታቸውን ጣል እያደረጉ። መላኩ ልብም አላላቸውም ነበር። እንደሱማ ከሆነ ስንመለስ ወይ ደሴ አድረን በዛ ወደ አዲስ አበባ እንገባለና አለ። መንገድ ሲሄድ መደጋገም አይወድም መላኩ። ስለዚህ ደስ ብሎታል። ጥሩ ነው። ከደሴም አዲስ አበባ ሄደ ካላወቅ መንገዱ ዳገት ቁልቁለት ቢበዛውም ደስ ይላል። ከ400 ኪሎ ሜትር አይበልጥም አሉ እሳቸውም ነገሩ እንዲያውም የተሻለ አማራጭ እንደሆነ በማሰብ። ከአንድ ሰዓት በኋላ ሎጊያ ሲገቡ ሁለቱም መርቧቸው ስለነበር ለምሳ ቸኩለዋል። በተለይ አቶ ደምለው ቡናና ሲጋራ ጠምቷቸዋል። የተሻለ ምግብ የት እንደሚገኝ ጠይቀው ወደዛው ሲሄዱ ብዙ መኪኖች ቆመው ያገኙበት ሆቴል ገቡ። ቤቱ ሰፊ፣ አብዛኛው ሰው የፍየል ጥብስ የሚበላበት ቤት ነው። እነሱም እጃቸውን ታጥበው ከተቀመጡ በኋላ ለትታዘዛቸው የመጣችውን ልጅ እግር ወጣት ትንሽ አዋርተዋት ደረቅ የፍየል ጥብስ አዘዙ። ከምሳ በኋላ ሌላ ቤት ሄደው ቡና ጠጡና ትንሽ አረፍ ብለው ወደ አሳይታ መንገዳቸውን ጀመሩ። አዲስ በመገንባት ላይ ያለው የክልሉ ዋና ከተማ ሰመራ ከሎጊያ ብዙ አይርቅም። ከተማዋ በአዳዲስና ባላለቁ ሕንፃዎች የተሞላች ሲሆን ገና ዛፍና ሰው እምብዛም ስለሌለባት ካምፕ እንጂ ከተማ አትሸትም። ብዙ ከተሞቻችን አስፓልት ተከትለው በተጀመሩ መንደሮችና የንግድ ቤቶች ላይ ያለ ፕላን የተሰሩ ስለሆነ ቶሎ ከተማ ቢሆኑም ከተማ ሳይሆኑ ነው የሚያረጁት። ሰመራ ግን በቂ ውሃና መሰረተ ልማቶችን ካገኘች ምናልባትም በኢትዮጵያ ውስጥ ምርጥ ከሆኑ የበረሃ ገነቶች አንዷ ሳትሆን እንደማትቀርና በተለይ የዩኒቨርሲቲው እዚህ መሆን ትልቅ ተጽዕኖ እንደሚያመጣ መላኩ አሰበ። በረሃነቱም ሆነ የአካባቢው ደረቅነት ከላስ ቬጋስ አይብስም። ቁማር ላስ ቬጋስን የዓለም መዝናኛ ማዕከል ካደረጋት ሰመራም የራሷ ማንነትና በፈጠራ ችሎታቸው የተካኑ ልጆቿ ከተደበቁበት ሲወጡ ማን ያውቃል የዓለም ሕዝብ የሚጎርፍባት የአፋር ከተማ ትሆን ይሆናል። መላኩ ይህንን አስቦ ሳይጠግብ ዋናውን መንገድ ትተው ወደ አሳይታ በሚታጠፈው መንገድ ገቡ። መንገዱ ጭር ያለ ሲሆን ምንም መኪና አይታይም። ከግራና ከቀኝ ያለው ለጥ ያለው አሸዋማ በረሃ አይን ያደክማል እንጂ ታይቶ አያልቅም። አለፍ እያሉ ትንንሽ የአፋር መንደሮች ይታያሉ። መንደሮቹ ከመንገዱ ብዙም አይሩቁም። ቤቶቹ በቀላሉ የሚፈርሱና የሚሰሩ ሲሆኑ እንደተለመደው ቤት ሳሎንና መኝታ ክፍሎችም ሆነ በቂ መስኮት የላቸውም። ከልጆች በቀር ትልቅ ሰውም የሚያስቆሙም አይመስልም። ኩሽናና መታጠቢያ ቤት፣ ቤተ መጻሕፍትና ቢሮ እዚህ የሚታሰቡ አይደሉም። ከቦታ ቦታ እየተዘዋወሩ የሚኖሩ ሰዎች ቤት ዋነኛ መለያው ፈርሶ የሚሰራ ተንቀሳቃሽ መሆኑ ነው። ውስጡ ግን እምብዛም የሚያንቀሳቅስ አይመስልም። ቤቱን መስራትም ማፍረስም የሴቶቹ ሥራ ነው። በዚህ በረሃ እንደዚህ አይነት ቤት ውስጥ እንዴት እንደሚኖር ለመላኩ ሊገባው አልቻለም። መንገዱን ግራና ቀኝ ያጠረውን ተክል
ከናዝሬት ከወጣ ጀምሮ እስካሁን ቢያየውም አሁንም ምን እንደሆነ አላወቀውም። ግመሎችና ፍየሎች ተንጠላጥለው ሲበሉ ታይቶታል። በጣምም ትልቅ ዛፍ ባይሆንም አልፎ አልፎ መጠነኛ ግንድና ቅርንጫፎችን አውጥቶ ይታያል። የገረመው ነገር በቃጠሎ በረሃ ውስጥም ሳይቀር እንደ ለመለመ ያለ ብቸኛ ተክል እሱ ብቻ መሆኑ ነው። ይሄ ተክል ምንድነው የሚባለው? ሌላ አካባቢ አይቼው አላውቅም አለ መላኩ ወደ አቶ ደምለው ዞሮ። ስሙን አላውቀውም ልጄ፣ ግን በደርግ ጊዜ ነው አሉ አንድ የእርሻ ምርምር ባለሙያ ድርቅ ይቋቋማል ብሎ አምጥቶ የዘራው። ብዙም ሳይቆይ ሁሉንም ተክል አጥፍቶ እሱ አገሩን ወረሰው። አሁን እሱን ለማጥፋት ቢሞከርም የሚቻል አልሆነም። ስለዚህ የማጥፊያውን ዘዴ እያጠኑ ነው አሉ ብለው አቶ ደምለው ሲያስረዱት በጣም ተገረመ። እስከ ዛሬ ስለዚህ ምንም ባለመስማቱ የሚገርም ነው። እንዴት ይህንን ያህል ቦታ ሊሸፍን ቻለ? ደግሞስ ድርቁን የሚቋቋመው እሱ ብቻ እንዴት ሆነ? መላኩ አሁንም በግራና በቀኝ በአግራሞት ማየቱን ቀጠለ። ግመሎቹ ፍሬውን ከበሉት በኋላ ሳይፈጭ ወጥቶ እየበቀለ ነው አሉ። እንደዚህ አገሩን ሁሉ የወረሰው እስከ ድሬዳዋ ድረስ ነው መሬቱን ሁሉ የወረሰው። የሚያሳዝነው ሌላውን ዛፍና ተክል ሁሉ ነው አሉ አድርቆ የሚያጠፋው አሉ አቶ ደምለው አቧራ የሞላው መንገድ ሊያንሸራትታቸው ሲል ፍጥነታቸውን እየገቱ። መላኩን ግራ ያጋባው ተክል ፕሮሶፒስ የሚባል ሲሆን የአካባቢው አርብቶ አደሮች የሰይጣን ዛፍ ይሉታል። ድርቅ ይቋቋማል በሚል ምክንያት በሰባዎቹ አጋማሽ ላይ ነው የተራባው። በትክክል ከየት አገር እንደመጣ ባይታወቅም ከህንድ ነው የመጣው የሚለው እምነት ያመዝናል። ውሃና ፀሐይን በመከልከል ሌሎቹን ነዋሪ ተክሎች ሁሉ አፍኖ ይገድልና ለብቻው በመሬቱ ላይ ይነግሳል። ብዙ አይነት ዝርያዎች ሲኖሩት እኛ አገር ያለው ግንዱም ያን ያህል የማይወፍር ዛፍም ሆኖ ዛፍ የማይሆን ሲሆን ለጥቅም ተብሎ ሳይሆን ድርቅን እንዲቋቋም ብቻ ተብሎ ይመስላል የተተከለው። በእርግጥ ድርቁም ብቻ ሳይሆን ሁሉንም ነው የተቋቋመው። አሁን ሰዎችንና መሬቱንም ተቋቁሞ ስላስቸገረ እሱን ለማጥፋት ለሚደረገው ምርምር ብዙ ገንዘብ እያስወጣ ነው። ስሩ እስከ 50 ሜትር ጥልቀት ወደ መሬት የሚገባ ሲሆን ይህም ድርቅን ለመቋቋም ይረዳዋል። ልክ እንደዚህ ተክል አንዳንድ ባህሎች፣ አስተሳሰቦችና ልማዶችም ለጥቅም ሳይሆን ችግርን ለመወጫና ለጊዜያዊ መፍትሄነት እንደ ቀልድ ተጀምረው አገሩን ሁሉ ከተቆጣጠሩ በኋላ ማጣፊያው ያጥራል። ክፉ አስተሳሰብም ሲዘሩት እንጂ ላጥፋ ሲሉት እንደዚሁ ተክል አሻፈረኝ ማለቱ ብቻ ሳይሆን በፍጥነት መራባቱም አይቀርም። አሳይታ ከተማ መግቢያ ላይ ሲደርሱ ለጓደኛው ወዳጅ ለአቶ ባህሩ ቢደውልለትም ስብሰባ ላይ ስለነበረ ወዲያው ሊያገኘው አልቻለም። ወደ ማታ መገናኘት እንደሚችሉና እስከዛ ሆቴላቸው አረፍ እንዲሉ አቅጣጫውን ጠቆማቸው። ከተማይቱን መሃል ለመሃል የሚያቋርጠውን መንገድ ይዘው ገቡና መሃል ፒያሳው ላይ ደረሱ። አደባባዩ መሃል የተተከለችውን የሚሊኒየም በዓል መልካም ምኞት የተጻፈባት ሐውልት አልፎ ሲሄዱ ከተባለው ሆቴል ደረሱ። አስፓልቱን ተከትለው ወደ ከተማው መጨረሻ ሲቃረቡ አስፓልቱም አለቀ። ከዛም የዋሽን ተፋሰስ ተከትሎ በተንጣለለው እርሻ አፋፍ ላይ ቆሙ። አረንጓዴነቱ በጣም ያምራል። ከዛ ሁሉ በረሃ በኋላ ይህንን ልምላሜ ማየት ነፍስን ያስደስታል። የቴምር ዛፎችና ሌሎችም የፍራፍሬ ዛፎች ይታያሉ። ወደ ውስጥ ዘልቀው መግባት አልፈለጉም። ተመልሰው ወደ ሆቴሉ ሄዱና ከበረንዳው ላይ ባሉ ወንበሮች ላይ አረፍ አሉ። አንድ 10 የሚሆኑ ሰዎች ተሰባስበው እየተጫወቱ ቡና ሲጠጡ ነበር የደረሱት። ሌሎች 2 ወጣት ፈረንጆች ደግሞ ወጣ ገባ ይላሉ። በረንዳው ሰፋ ያለ ሲሆን ብዙ ወንበሮችና የጠፍር ድንክ አልጋዎች ዝብርቅርቅ ብለው ተደርድረውበታል። አቶ ደምለው ያዘዙትን አምቦ ውሃ እንደያዙ ፈንጠር ብለው በመቀመጥ ሲጋራቸውን ያጨሳሉ። መላኩ ቡና ከሚጠጡ ሰዎች ብዙም ሳይርቅ ያዘዘውን ባለ 1 ሊትር ተኩል ውሃ እየጠጣ ሳያስበው ከሰዎቹ ጋር ማውራት ጀምሯል። ሴቶቹና ወንዶቹ ደግሞ ባል ከሚስቱ ውጭ ቢሄድ ምንም አይደለም፣ ሚስት ግን ያን ማድረጓ ትልቅ ነውር ነው መባሉ ልክ ነው፣ የለም ልክ አይደለም እያሉ ይሟገታሉ። ከሁለት ስህተቶች የቱ ነው ትክክለኛው ብሎ ሙግት ለመላኩ ባይገባውም ክርክራቸው ግን ባህላችን ልክ ነው ብሎ የተቀበለውን ነገር እየሞገተ ያለ በመሆኑ ደስ ብሎት ነበር ጣልቃ ሳይገባ የሚሰማው።
በኋላም ከቡና ጠጪዎቹ አንዷ የቤቱ ባለቤት፣ ሌሎቹ ደግሞ ጎረቤቶች፣ ሠራተኞችና ጓደኞች እንደሆኑ ተረዳ። ሙቀቱ አሁንም መላኩን እየተፈታተነው ነው። ዕድሜያቸው ወደ 60ዎቹ አጋማሽ የሚጠጋ ሽማግሌ ከመላኩ አጠገብ መጥተው ሲቀመጡ ከእሳቸው ጋር ወሬ ጀመረ። አብዮቱ ሊፈነዳ ጥቂት ዓመት ሲቀረው ጀምሮ እዚሁ አሳይታ እንደኖሩ ቤተሰብም እንደሌላቸውና እዚሁ የሆቴሉ ጠባቂ ሆነው እንደሚሰሩ ነገሩት። መላኩ ምናልባትም ለመጣበት ጉዳይ ከማንም ይልቅ ሊረዱት እንደሚችሉ አምኗል። ግማሽ ሰዓት አካባቢ አወሩ። የአሳይታ ገበያ በማግስቱ ማክሰኞ እንደሚውልም ነገሩት። ከዛም ምሽቱ ላይ እንደሚያገኛቸውና ከቻለም ነገ ከተማውንና ገበያውን እንዲያሳዩአቸው ሲጠይቃቸው በደስታ ተስማሙ። ትንሽ ቆየት ብለው አቶ ባህሩ አልጋ እንደያዘላቸው ለባለቤቲቱ ተናገሩና የክፍላቸውን ቁልፍ ተቀብለው መላኩ ወደ ውስጥ ሲገባ አቶ ደምለው ግን እዛው ቡናው ጋር እያወሩ ቆዩ። ሆቴሉ ከፊቱ የከተማው መንገድ፣ ከጀርባው ደግሞ በስተምስራቅ አቅጣጫ ከገደሉ አፋፍ ላይ ሆኖ ቁልቁል የአዋሽ ተፋሰስና እርሻዎች ይታያሉ። እይታው እጅግ የሚያምር ነው። በተለይ ከሆቴሉ ጣራ ላይ ማታና ጠዋት ያለው እይታ ማራኪ ውበት አለው። ሙቀቱ በጣም ሲጨምር እንግዶች ዕቃቸውን ክፍላቸው ውስጥ ቆልፈው ጣራ ላይ በተዘረጉት ድንክ አልጋዎች ላይ ነው የሚተኙት። ቤቱ በአጠቃላይ በጣም ደማቅ በሆኑ ሰማያዊ፣ አረንጓዴና ሌሎች ቀለማት ያሸበረቀ ነው። ክፍሎቹ ጠበባብ ናቸው። አንድ ባለጉድጓድ የጋራ ሽንት ቤትና 2 በራቸው ከትከሻ ከፍ የማይል የሻወር ቤቶችን እንግዶች በወረፋ ይጠቀማሉ። መላኩ በእንዲህ አይነት ሽንት ቤት ሲጠቀም ከረጅም ጊዜ በኋላ ስለነበር በትክክል መቀመጥ እንኳን ፈትኖት ነበር። እንኳንም ወፍራም አላደረክ በሚል ተመስገን አለ። የራሱን ሶፍት ወረቀት ያልያዘ ሰው ሊሰናከል አሊያም 100 ብሩን ሊጠቀም ይገደዳል። ዛሬ ደብዳቤ ስለቀረ ሰው ኪሱ ውስጥ ደረሰኝ ከሌለው ኢሜል እንደሆነ መጠቀም አይችል ነገር። በጠባቧ መስኮት አካባቢውን ለመቃኘት ሞከረ። ትንኞችን ለመከላከል የተገጠመው ወንፊት ሽቦ ብዙም አልፈቀደለትም። ጣራ ላይ ወጥቶ ቁጭ ብሎ እያሰበ ፀሐይዋ ስትጠልቅ ማየት በመቻሉ ደስ ብሎታል። መላኩ ፀሐይ ስትወጣና ስትጠልቅ ማየት ይወዳል። ስትወጣ ማየት ተስፋና የልብ ሙቀት ሲፈጥርበት፣ ስትገባ ማየት ደግሞ ትዝታንና ጥልቅ የሐሳብ ድባብን ይጥልበታል። የዛሬውን ድባብ ግን እጅግም አልወደደው። ማታ ላይ ከዘበኛው ከአቶ አያሌው ጋር ብዙ ነበር ያወሩት። ታሪኩን ሁሉ ነግሯቸው ለምን እንደመጣም ገለጸላቸው። ዘበኛው አባቱን ሐሰንንም ሆነ ይህን መሰል ታሪክ እንደማያውቁ ነበር የነገሩት። ሆኖም በማግስቱ ከዛሬ 30 ዓመት አካባቢ ጀምሮ የነበሩትን ቡና ቤቶች ሁሉ እየዞሩ መጠየቅ እንደሚችሉ ተስፋ ሰጥተውታል። ፎቶውንም ቢያሳያቸው ምንም የጠቀመው ነገር የለም። ኢህአዴግ ሲገባ አካባቢና ከዛም በኋላ ብዙ ሰዎች ለቀው እንደወጡ ነው የነገሩት። አቶ አያሌው ብዙ ጊዜ ቢያገቡም መውለድ እንዳልቻሉና አግብተው የፈቷቸው ሴቶች ሁሉ ወልደው ከብደው የልጅ ልጅ እንዳዩና እሳቸውን ፈጣሪ የሰጣቸውን ዕጣ ይዘው መኖር መምረጣቸውን ሲያጫውቱት ምናልባት እኮ ችግራቸው በሕክምና በቀላሉ ይፈታ ይሆናል ሲል አሰበ። ግን ደግሞ ስንት ልጅ ወላጅ አጥቶ በየመንገዱ ተጥሎ የለ፣ ከዛ አንዱን ማሳደግም ይቻል ነበር ብሎ አሰበ። አቶ ባህሩን አመሻሹ ላይ ለአጭር ጊዜ አግኝቶት ነበር። ከሱም ቢሆን ብዙ እርዳታ አላገኘም። አንድ እዚህ ሀገር ብዙ የኖሩ አፋር ሰው እንደሚያውቅና እሳቸውን መጠየቅ እንደሚችል የተስፋ ጭላንጭል ሰጥቶት ብቻ ነበር የተለያዩት። በሚቀጥለው ቀን በጠዋት ተነስቶ ጣራው ላይ በመቀመጥ
የፀሐይዋን አወጣጥ ተመልክቶና እዛው ጸሎቱን አድርሶ ነበር ቀኑን የጀመረው። እጁን ለመታጠብ ወደ ኩሽናው ሲሄድ ያየውን የንጽህና ሁኔታ እጅግም አልወደደውም። እንኳን እዚህና በየከተማው ያሉ ትላልቅ ሆቴሎችም የኩሽናና የመታጠቢያ ቤት ንጽህና ጉድለት ሁሌም ያበሳጨዋል። በረንዳና አጥር እያሳመርን ጓዳ ኩሽናችን ለምን እንደሚቆሽሽ ሁሌም ግራ ይገባዋል። አንዳንዴም የአስተሳሰባችንና የልቦናችን ነጸብራቅ ሳይሆን አይቀርም ይላል። ወደ ረፋዱ ላይ ተያይዘው ወደ ገበያ ሄዱ። የአሳይታ ገበያ ደስ ብሎታል፣ አስደንቆታልም። የሌለ ቅመማ ቅመም የለም። የእህሉ፣ የፍራፍሬው፣ የአትክልቱና የሸቀጣሸቀጡ አይነትና ብዛት አስገርሞታል። ግመሎችን በቅርብ ርቀት ለመጀመሪያ ጊዜ ያየው እዚሁ ገበያ ውስጥ ነበር። ገበያው ደርቶ ሰውም ያለውን ለመሸጥና ለመግዛት ሲራኮት ነበር የደረሱት። መልአኩ በሚቀጥሉትም ቀናት ብዙ ሰዎችን ለማናገር ሞከረ። አንዳንድ ያገሩ ሰዎችም አባቱን ፍለጋ እንደመጣ ሲያውቁ ሊረዱት የሚችሉትን ጥረት ሁሉ ቢያደርጉለትም እናቱ ትሰራበት የነበረውን ቡና ቤትም ሆነ ሐሰንን የሚያውቅ ሰው ግን አልተገኘም። ቢሆንም ትንሽ የተስፋ ጭላንጭል ባገኘ ቁጥር እሷን ለማጣራት ነገ ሲል እዛው 4 ቀን አደረ። በመጨረሻም እሱ ራሱ የአሳይታን ከተማ ለማካለል የሚያበቃ ዕውቀት ስለቀሰመ ብድግ ብሎ ለብቻው እየዞረ መጠየቅ ጀመረ። የፈራረሰውን የሱልጣን አሊ ሚራን ቤተ መንግሥትና በአካባቢው ያሉትን ከድንጋይ የተሠሩ ቤቶች፣ እስር ቤቱን፣ የመጀመሪያውን መስጊድና ሌሎችንም ስፍራዎች ሁሉ እየዞረ ጎበኘ። ሽርጥ ማድረጉ ሰዎችን ሲያናግር የፈጠረለትን ቀና ለውጥ ስለተረዳ እሱም ቋሚ ሽርጥ ለባሽ ሆኗል። መልኩና አፍሮውም ሳይረዳው አልቀረም። ማታ ላይ በጥቂት ቀን ቆይታው የቀረባቸውንና ሊረዱት የሞከሩትን ሰዎች ራት ጋብዞ ለመጫወት ተቀጣጥረው ስለነበር እነርሱ እስኪመጡ አመሻሽ በረንዳ ላይ ቁጭ ብሎ ቡና ሊጠጣ ወጣ። 2 ዕድሜያቸው ገፋ ያለ ያገሩ ሰዎች ጨዋታ ይዘው በማየቱ ከነርሱ ብዙም ሳይርቅ ተቀመጠ። ሰዎቹ ከአስተናጋጇ ጋር በአማርኛ ሲያወሩ ስለሰማ አስተናጋጇ እንደሄደች ይቅርታ ጠይቆ ጠጋ ብሎ አብሮ ተቀመጠ። ትንሽ እንዳዋራቸው እዛው ተወልደው ያደጉ ሰዎች መሆናቸውን ተረዳ። ታሪኩን ባጭሩ ነግሯቸው የእናቱንና የሐሰንን ፎቶ ከ30 ዓመት በፊት የተነሳ መሆኑን በማስረዳት አሳያቸው። አንደኛው ሰው ኢህአደግ ሲገባ ጠቅልለው ወደ ጅቡቲ የገቡ እሱን የሚመስሉ ሐሰን የሚባሉ ሰው እንደሚያውቁ እየተጠራጠሩ ፊታቸውን ጨምደድ ፈታ እያደረጉ ነገሩት። በሚቀጥለው ወር ወደዛ ሲሄዱ ሊያጣሩለት እንደሚችሉም ቃል ገቡለት። መልአኩ ያልጠበቀው ሲሳይ ስለነበረ አባቱን ያገኘ ያህል ነበር ደስ ያለው። ለሰዎቹ የራሱንና የማርቆስን ስልክ ሰጥቷቸው የእነሱንም ስልክ ወስዶ ትንሽ ከተጨዋወቱ በኋላ የጋበዛቸው ሰዎች ስለመጡ ተሰነባበቱ። ሰሎሜ ብዙም ሰውን እንዲቀበላት ስላልፈለገች በረራዋን ቀይራ ማክሰኞ ነበር አዲስ አበባ የገባችው። ታክሲ ይዛ አክስቷ ቤት ስትደርስ ሁሉም ነበሩ የደነገጡት። እነ ሶስናን የአክስቷ ባል እዛው ሲያመጣቸው የሶስናና የብርቄ ድንጋጤና ደስታ ልክ አልነበረውም። ሶስና ሰሎሜ ላይ ተለጥፋ ማንም ሊያላቅቃት አልቻለም። የሰሎሜ አያት ወይዘሮ መገርቱ አገራቸው ሄደው ስለነበር ገና ረቡ ነው የሚገቡት። የመላኩ አብሯት አለመኖር ግርታን ስለፈጠረባቸው መምጣቷን ያውቅ እንደሆነ ጠየቋት። ከከተማ ውጭ እንዳለና ራሷ እንደምትደውልለት ገልጻ አሁን ግን ትንሽ ጸጥታ እንደምትፈልግ ነገረቻቸው። ሰው አጋጥሞት የማያውቅ ችግር ሲያጋጥመው ነው እውነትም አቅሙና ጥንካሬው የሚለካው። የምንችለው ከምናወራው በብዙ ጥፍ ያነሰ መሆኑን ብዙ ጊዜ አናውቅም። እውነትን ማወቅና መኖር በደና ቀን ወይም በሌላ ሰው ላይ ሲያዩት የሚያምርና ቀላል ጉዳይ ይመስላል። ራሳችንን የሚፈትን ሆኖ በተለይ በምንወደው ሰውና ጉዳይ ላይ ሲመጣ ግን ውሸቱን አብጠርጥረው እውነቷ ላይ የሚደርሱ ጥቂቶች ብቻ ናቸው። እነዚህ ደግሞ እጅግ የበሰሉ ስሜታቸውን የገዙ የሕይወት ጀግኖች የምንላቸው ናቸው።
የመላኩና የሰሎሜ የስንክሳርን በውሸት የተገነባ ወጥመድ ማምለጥ መቻል አለመቻላቸውም በዚሁ ላይ የተመሰረተ ነው የሚሆነው። ሰሎሜ አዲስ አበባ ገብታ ከ3 ቀን በኋላ ነበር ለስንክሳር የደወለችላት። ደክሟት ስለነበር ማረፍ ፈልጋ መምጣቷንና ለማንም አለመንገሯን አስረድታት ይቅርታ ጠየቀቻት። ላክስቷ ቤት ስለሚቀርብ ሳር ቤት አካባቢ ያለው ካልዲስ ለቡና ተቀጣጥረው ትንሽ ካወሩ በኋላ ሰኞ ወደ መቀሌ እንደምትሄድና ሶስናና ብርቄም እሷ እስክትመጣ አክስቷ ጋር እንደሚሆኑ ነገረቻት። ቤቱን በሚቀጥለው ሳምንት ከኒውዮርክ የሚመጣው አጎቷ እዚህ ትንሽ ስለሚቆይ እሱ እንዲያርፍበት ማቀዷንም አጫወተቻት። ሰሎሜ በጣም ከስታለች። ብዙም የማውራትና ሰውን ለማግኘት ያላት ፍላጎት ጠፍቷል። ስራዋን እንዴት እንደምትሰራና የሶሎንንም ታሪክ ለመጻፍ መቻሏንም ተጠራጥራለች። የመጀመሪያ ሐሳቧ ከመላኩ ጋር እንደሚጽፉትና ሶፊያን ብዙ አስተዋጽኦ ማድረግ እንደምትችል ነበር። እኔ ምንሽ መቀሌ ድረስ መሄዱ ግን ያስፈልጋል? በመራቅ ምን ይፈታል? አለቻት ስንክሳር እንደ ተጨነቀች ሁሉ ቅንድቧን ከፍ ዝቅ እያደረገች። ምንም የሚፈታ ነገር የለም። እኔ ግን ራቅ ብዬ አሁንም የራሴን ችግር ነው መፍታት የሚፈልገው። ደግሞ ስራውንም የምወደው ይመስለኛል። ከቤተሰብ ራቅ ማለቴም ትንሽ ከተረጋጋው ለመጻፍ ሳይረዳኝ አይቀርም አለች ሰሎሜ ድክም ባለ ድምፅ። ወዲያው የስንክሳር ስልክ ጮኸና ከቦርሳዋ ስታወጣው ሶፊያ ነበረች። ሶፊያ ናት። ልታናግራት ትፈልጋለሽ? ምክንያቱም በቃ ስትጨቃጭቃይ ነበር። ኢሜይልም ደጋግማ አድርጋለሽ፣ ምንም እንዳልመለስሽላት ነው የነገረችኝ አለች ስንክሳር ሃሎ ከማለቷ በፊት። ሰሎሜ በግዴለሽነት መልክ ትከሻዋን ሰበቀች። ነገሩን እንደ ሽታ ወስዳ ትንሽ አዋርታት ሰሎሜን አሁን ገና እንዳገኘቻት ነግራ ስልኩን ሰጠቻት። ሶፊያ በስሜት ሆና ምን ያህል እንዳሳሰበቻትና በሰላም መሆኑን ጠየቀቻት። ስለ ቤተሰቦቿና ስለ ክብሮምም ስትጠይቃት ሰሎሜ ቅዝቅዝ ብላ ነበር ሁሉም ደህና እንደሆኑ በደምሳሳው የነገረቻት። ደክሟት ስለነበር ትንሽ አረፍ ብላ ልታገኛት ማሰቧን ስትነግራት ልታዋራት እንዳልፈለገች ቢገባትም ሶፊያ እንደምትረዳትና እስክታያትም እንዴት እንደቸኮለች ነግራት ከመዝጋቷ በፊት መላኩና ማርቆስ የሚገርሙ ሰዎች ናቸው። መቂሜደን የመላኩን ቤተሰቦች ታወቀን። በህይወቴ እንደዚህ ደስ ብሎኝ አያውቅም። የሚገርም ልጅ ነው። እኔ ነኝ ወይስ የሆነ ሶሎንን የሚመስል ነገር አለው አለቻት ሳታስበው ፍልቅልቅ ብላ። ይቅርታ ሶፊያ፣ አሁን ትንሽ ራሴንም ስላመመኝ ብዙ ማውራት አልችልም። ሰሞኑን ስንገናኝ ብናወራስ አለች ሰሎሜ። ስንክሳር ከነገረቻት ጋር ነገሩ እየተገጣጠመባትና የሶፊያ አይናውጣነት እያናደዳት ቀጥላም እሺ ይቅርታ፣ በቃ ደስ ስላለ ለፈለፍኩብሽ አይደል? በቃ ስትቺ ያረፍ ብለሽ ደውይልኝ፣ ያንቺን ስልክ ጠብቃለሁ። መላኩም አባቱን ፍለጋ ምንድነው ስሙ ጠፋኝ፣ የከተማው ስም እንደሄደ ነው። በስልክ አገኘሽው እንዴ ስትላት አሁን ሰምቻለሁ። ምንም አይደለም፣ ይቅርታ ትንሽ አሁን ራስ ምታት ስላስቸገረኝ ነው። ሶፊያ ደስ ብሎኛል ስለለመድሽ። በቃ ደውልልሻለሁ። ስንክሳር ጋር ልመልስሽ። ሰሎሜ ስልኩን ለስንክሳር ሰጣቻት። ስንክሳርም ሶፊያን ትንሽ ካዋራች በኋላ ስልኩን ዘግታ ሰሎሜን ለማጽናናት ያህል ርዕሱን ለውጣ ስለ አጎቷና ልትጽፈው ስላሰበችው መጽሐፍ ምናምን ማውራት ብትሞክርም ሰሎሜን ከገባችበት ድብርት ልታወጣት አልቻለችም። በመጨረሻም ቤት ሄደሽ ብታርፍ ይሻላል ብላት ተለያዩ። ሐሳብ ውስጥ ገብታ ስትነዳ 2 ጊዜ ከሌላ መኪና ጋር ልትጋጭ ነበር። ከዛም እቤት ገብታ እራትም ሳትበላ በጊዜ ተኛች።